ሰላም ጤና ይስጥልኝ። እርግዝናና ወሊድ በሴት ልጅ ህይወት ውስጥ ትልቅ ተአምር ናቸው። ነገር ግን ብዙ ጊዜ በምስጢር የምንይዘው ትልቅ ጉዳይ ነው። ከወሊድ በኋላ የሚመጣውን የክብደት መጨመርና የፍቅር ህይወት መቀዝቀዝ በትዳራችን ላይ የሚያመጣውን ጫና። ለምንድን ነው ባለቤቴ እንደ ድሮ የማይቀርበኝ? ለምንድን ነው ወደ ሌላ ሴት የሚያማትረው? ክብደቴን ስላልተቆጣጠርኩኝ ነው ወይስ በሴክስ ፍላጎት መቀነስ ነው የሚሉ ጥያቄዎች ያሳስቡሻል? ዛሬ እነዚህን ጉዳዮች በሳይንሳዊ መረጃና በሀገራችን ተጨባጭ ሁኔታ በግልጽ እንወያያለን። ከመጀመሪያችን በፊት ለቤተሰባችሁና ለትዳራችሁ ጥንካሬ የሚረዱ መረጃዎችን ለማግኘት ሰብስክራይብ አድርጉ። ይህ ቪዲዮ ለሌሎች እናቶች እንዲደርስ ደግሞ ላይክ ማድረጋችሁን አትርሱ። እስቲ በቀጣይም ችግሮቹንና መፍትሄዎቹን እንመልከት። ከወሊድ በኋላ ክብደት መጨመር የተፈጥሮ ሂደት ነው። ነገር ግን ይህ ለውጥ በስነ ልቦናሽ ላይ ትልቅ ተጽዕኖ አለው። በ2025 የወጣው ፖስት ፓርተም ቦዲ ሳቲስፋክሽን ኤንድ ማሪታል ኢንቲሜሲ የተሰኘው ጥናት እንደሚያሳየው አንዲት እናት ስለ ሰውነቷ ያላት አመለካከት በወረደ ቁጥር ከባለቤቷ ጋር ያላት የፍቅር ግንኙነት የመቀነስ እድሉ በ40% ይጨምራል ይላል። ራስሽን ስትጠይ ለባልሽ የምትሰጪው ግልጽነት ስለሚቀንስ እሱ እንደ መገፋት ይቆጥሯል። ቀጥሎ ወደ ዋናው ነጥብ እንምጣ። ከወሊድ በኋላ የሴክስ ፍላጎትሽ መቀነሱ በትዳርሽ ላይ ትልቅ ክፍተት ሊፈጥር ይችላል። በ2025 በለንደን ዩኒቨርሲቲ የተደረገ ጥናት እንደሚያሳየው 80% የሚሆኑ እናቶች ከወለዱ በኋላ ባሉት 6 ወር የወሲብ ፍላጎታቸው ይቀንሳል ይላል። ምክንያቱም ጡት ስታጠብ የሚመነጨው ፕሮላክቲን ሆርሞን የወሲብ ስሜትን ያጠፋዋል። በተጨማሪም ድካምና እንቅልፍ ማጣት ሌላው ምክንያት ነው። ወንዶች ፍቅራቸውን የሚገልጹበት አንዱ መንገድ አካላዊ ግንኙነት ነው። ይህ ሲቋረጥ አትወደኝም የሚል የተሳሳተ ትርጉም ይሰጡታል። በሀገራችን ደግሞ ወንዶች ፍላጎታቸው ሳይሟላ ሲቀር ከቤት ካላገኘው ከውጭ ልፈልገው ወደሚል የተሳሳተ ውሳኔ ሊያመሩ ይችላሉ። ባሎች ወደ ሌላ ሴት የሚያማትሩት ክብደት ስለጨመርሽ ብቻ አይደለም። በ2024 በኢትዮጵያ ሰቃ ከተማ የተደረገው ጥናት እንደሚያሳየው 18.2 የሚሆኑ አባቶች ከወሊድ በኋላ በጭንቀት ወይም ፓተርናል ዲፕሬሽን ይጠቃሉ። ሚስታቸው ሙሉ ትኩረቷን ወደ ሕፃኑ ስታዞር ተረስቻለሁ የሚል ስሜት ይሰማቸዋል። ክብደትሽን አለመቆጣጠርሽ ለዚህ እንደ ሰበብ ሊጠቀሙበት ቢችሉም ዋናው ምክንያት ግን በትዳር ውስጥ ያለው የርቀት ስሜት ነው። ስለዚህ ታዲያ መፍትሄው ምንድን ነው? መጀመሪያው ትዳርና ራስሽን ማደስ ነው። ራስሽን በጤናማ መንገድ ጠብቂ። አዳዲስ የወጡ ጥናቶች እንደሚያሳዩት በቀን ለ30 ደቂቃ እንቅስቃሴ ማድረግ ጭንቀትን በመቀነስ በራስ መተማመንን ይጨምራል። የሀገራችንን የገንፎና የቅቤ አወሳሰድ በመቀነስ በአትክልትና ፕሮቲን የበለጸጉ ምግቦች መተካት ይጠበቅብሻል። ሌላው በወሲብ ህይወትሽ ላይ ግልጽ ሁኚ። ለባልሽ አልፈልግም ከማለት ይልቅ ሰውነቴ ደክመዋል ግን ወድሃለሁ ብለሽ ስሜትሽን አስረጅ። መተቃቀፍና አጭር የፍቅር ጊዜያትን በመካከላቸው ያለውን ግንኙነት ሕያው ያደርገዋል። በ2025 በኒውዮርክ ዩኒቨርሲቲ የተደረገው ጥናት እንደሚያሳየው በቀን ለ20 ደቂቃ ብቻ ትኩረት ሰጥቶ ማውራት በትዳር ውስጥ ያለውን የመካድ ዕድል በ50% ይቀንሷል። ለማጠቃለል ያህል አንድ እውነታን በግልጽ እንነጋገር። ባለቤትሽ አንቺን ያገባሽ የነበረሽን ውበት አይቶ በአካል ውበትሽ ተስቦ ሊሆን ይችላል። ከወሊድ በኋላ ግን ያየው ውበት ሲቀየር፣ እንዲሁም በፊት የነበራችሁ የጋለ የሴክስ ግንኙነት በድካምና በዝምታ ሲተካ ትልቅ ባዶነት ሊሰማው ይችላል። ይህ ባዶነት ወንዶች አንቺ ተቀይረሻል፣ ያቺ የቆንጆዋ ሚስቴ የለሽም ብለው እንዲያስቡና በዛው ሰበብ ወደ ሌላ ሴት እንዲያማትሩ ምክንያት ይሆናቸዋል። ነገር ግን መፍትሄው እርስ በርስ መወቃቀስ አይደለም። ባለቤትሽ ያንቺን ቆንጆና ተፈላጊ ሚስት ዳግም ማግኘት ይፈልጋል። ይህ ማለት ደግሞ 24 ሰዓት ሜካፕ ተቀቢ ማለት አይደለም። ይልቁንም ራስሽን ለመቀየር ጥረት እንደምታደርጊ ያሳየው። ክብደትሽን ለመቀነስ የምታደርጊውን ጥረት፣ ለራስሽ የምትሰጪውን እንክብካቤና አልፎ አልፎም ቢሆን ለሱ የምታሳየው የወሲብ ፍላጎት ገና ቆንጆ ነሽ የሚል ስሜት እንዲሰማው ያደርጋል። ባሎችም ቢሆኑ ሚስቶቻችሁ ቆንጆ ሆና እንድትቀጥል ያንተም ድጋፍ ወሳኝ ነው። በ2024 የወጣው ጥናት እንደሚያሳየው ባሎች በቤት ውስጥ ስራና በልጅ እንክብካቤ የሚያግዙ ከሆነ ሚስቶቻቸው የሴክስ ፍላጎትና ራስን የመጠበቅ ተነሳሽነት በ60% እንደሚጨምር ያሳያል። ቆንጆ ሚስት እንድትኖር ከፈለግ ያረገዘችውና የወለደችው ያንተ ልጅ መሆኑን አውቀህ ከጎኗ ልቆም ይገባል። ትዳር የሁለት ሰው ስራ ነው። በውበትሽ መለወጥና በሴክስ ቅዝቃዜ ምክንያት ትዳራችሁ እንዲፈርስ አትፍቀዱ። ዛሬውኑ ግልጽ ውይይት ጀምሩ። ስለተከታተላችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ መልካም የአራስነት ጊዜ ይሁንልሽ።